ኦስማን ቤ ሞቷል። እንግዲህ ከክሩሉስ ኦርሃን ፊልም ከጀመረ በኋላ ኦስማን ቤ በብዙ ትወናዎች የምታውቁት እንደዚሁም ስትከታተሉት የነበረው ኦስማን ቤ ሞቷል ማለት ነው። ምናልባት የዚህ ፊልም ብዙዎቻችሁ ሊደብራችሁ ይችላል፣ ብዙዎቻችሁን አስከፍቷችሁ ሊሆን ይችላል። ነገር ግን ብዙ ቤተመንግስቶችን የተቆጣጠረው ብዙ ነገራቶችን ያደረገው ኤነጎልን እንደዚሁም ለኡስማን ወይም ደግሞ ለኡስማንዮች መቋቋም ዋነኛ ምክንያት የነበረው ኦስማን ቤ በዚህ የፊልም ፓርት ላይ ሞቷል ማለት ነው። ካልደረሳችሁ እዚህ ፓርት ላይ ስትደርሱ ታዩታላችሁ። ከዚህ በፊት በጸና እንደታመመ ሲነገር ነበረ። እንደዚሁም ሊሞት ብዙ ጊዜ እንትን እያለ እንደነበረ ታውቃላችሁ። ነገር ግን እዚህ ፓርት ላይ በሞቱ ተረጋግጧል ማለት ነው። እንደዚሁም ስልጣኑን ለልጁ ኦርሃን አስረክቦታል ከመሞቱ በፊት ማለት ነው። የስልጣን ሽኩቻ እንዳይኖር፣ የስልጣን ጸብ እንዳይኖር እንደምታውቁት ከዚህ በፊት አባታቸው ኤርቱሩል ከመሞቱ በፊት ማለት ነው የስልጣን ሽኩቻ ነበረ በልጆቹ መካከል። ኦስማን ባምሲ ሌሎችም የስልጣን ሽኩቻ ነበራቸው በመካከላቸው ማለት ነው። ታዲያ እሱን ለማስቀረትም ኦስማን ቤ ቀደም ብሎ ነበር ስልጣኑን ለኦርሃን ቤ ያሳለፈና የሰጠው። ከዛ በኋላም ኦርሃን ቤ ስልጣኑን ተቀብሎ እየመራ እያስተዳደረ በነበረበት ሰዓት እንደዚሁም ደግሞ ኦርሃን ቤ ለዘመቻ ሌላ ቦታ በነበረበት ሰዓት ኦስማን ቤ በጸና ይታመማል ማለት ነው። ታዲያ ከዘመቻ በድል በተመለሰበት ቅጽበት ደግሞ እንደምታዩት ኦስማን ቤ ሞቶ ይጠብቀዋል ማለት ነው አባቱ። ምናልባት ፊልሙ ከዚህ በኋላ ትንሽ ሲሪየስ የሚሆን ፊልም ይመስለኛል። ምክንያቱም ኦርሃን የሚቆጣጠረው ሰው የለም፣ እንደፈለገ አክት ማድረግ ይችላል። ስለዚህ ፊልሙ ካሁን በኋላ የበለጠ አሪፍ ፓርት ይሆናል ማለት ነው። ሁሎች በመሞቱ አዝነዋል። እንደምታዩት ቦራን፣ ቻርኩታይ፣ ኦርሃን ምናምን ሁሉም ማለት በሚቻል ደረጃ እንዳለ ጎሳው ተበጥብጧል። ምክንያቱም ቀላል ሰው አይደለም የሞተባቸው የጎሳቸው መሪ ስለሆነ ማለት ነው። የቀብር ስነ ስርዓቱም እንደምታዩት ተፈጽሟል። ፊልሙ ላይ በጣም ደባሪው ፓርት ይሄ ነው። በቃ በጣም የሚከብድ የሚያስጠላውን ፓርት ይሄ ነው። ምናልባት የፊልም ዋና የነበረ በጣም የምንወደው ምናልባት ደግሞ ከመቀየሩ በፊት የነበረው ኦስማን ቤ በጣም የሚወደድ ከሁሉም ሰው ላይ የሚወደድ የነበረ ካራክተር ነው። ያም ብቻ ሳይሆን ደግሞ በጀግንነቱ ምንም ነገር የማይፈራ በመሆኑ ምንም የማይሰማ በመሆኑ ሁሉም የሚወደው ካራክተር ነበረ። ታዲያ ፊልሙ ላይ እንዳያችሁት ሐኪሞቹ የተለየ መርዝ ይሰጡት ነበር እንዲሞት ማለት ነው። ሌላ አይነት ከባድ የሚባሉ መርዞችን ይሰጡት ነበር። በሱ ምክንያት ሊሞት ችሏል ማለት ነው። ጎሳው ላይ ግን ከባድ ሀዘን የተፈጠረው። ስለዚህ ቀጣይ ፓርቱ ላይ ደግሞ ያለ ኦስማን ቤ በራሳቸው ትዕዛዝ ውስጥ ሆኖ የሚሰራ ቪዲዮ ይሆናል ማለት ነው። አይ ቲንክ ይሄ ፊልም በጣም ከባድ እየሆነ እየሄደ ነው። ምክንያቱም ትላልቅ የሚባሉ ሰዎች በሙሉ እየሞቱ ነው ማለት ነው እዚህ ፊልም ላይ። ስለዚህ ካሁን በኋላ ያለው ፓርት በጣም ሲሪየስ የሆነ አጓጊ የሆነ ፓርት ነው የሚሆነው ማለት ነው። እንደምታውቁት ኦርሃን ቤ ብዙ ቤተመንግስቶችንም እየተቆጣጠረ ነው በራሱ ማለት ነው። ከሰሞኑም ከሌሎቹ ጋር በመሆን የተለያዩ ቤተመንግስቶችን ይዟል። ለመቆጣጠር ከባድ የተባሉ የነበሩትን ቡርሳን፣ ኢዝኒክን እየያዘ ነው ማለት ነው። ይሄ ደግሞ ግስጋሴው ምን ሊሆን ይችላል የሚለው በጣም አስገራሚ ነው። እንደዚሁም በቀጣይ ፓርት ደግሞ ስለሚለቀቀው ፓርት በደንብ ቪዲዮ ይዤላችሁ እመጣለሁ ማለት ነው። በዚህ ቻናል ስለ ኦስማን ቤ አዳዲስ መረጃዎችን ሁሌም ሼር እናደርጋችኋለን፣ ሁሌም እናካፍላችኋለን። አዳዲስ የሚወጡ ቪዲዮዎችንም በሙሉ እናጋራችኋለን ማለት ነው። ስለዚህ ሰብስክራይብ ማድረግ አይረሳ። በኢትዮጵያ እንደምታውቁት ኦስማን ቤ ፊልም ፖስት የሚደረገው ሐሙስ ማታ ነው። በሌሎች ሀገራቶች ግን ሮብ ማታ ነው ቀድሞ ፖስት የሚደረገው። ስለዚህ በዚህ ቻናል ሮብ ቀድመን ሼር የምናደርግላችሁ ይሆናል ማለት ነው። ስለዚህ ሰብስክራይብ ያደረጋችሁ መውጣት እንዳይረሳ። ሁሌም ቼክ አድርጉት ይሄንን ቻናል። ስለ ኦስማን ቤ አዲስ ነገር ከፈለጋችሁ ስለ ሌሎች ፊልሞችም አዳዲስ ነገር ስትፈልጉ በዚህ ቻናል ፖስት የምናደርግላችሁ ይሆናል ማለት ነው። ስለዚህ ሰብስክራይብ ማድረግ እንዳይረሳ።